በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ፍልሰታ ማለቱን ማለት ነው ለሚለው ወደ ኋላ ነገር ከስሩ ውሃ ከጥሩ እንደሉ አባቶች የሚናገረው ስለ እመቤታችን ስለሆነ ከእመቤታችን ወደ ኋላ መለስ ብሎ መመልከት ያስፈልጋል። እመቤታችን በ5485 ዓመተ ዓለም በዘመነ ማቴዎስ በወርሃ ግንቦት ሐሙስ ቀን ተወልዳ በ5488 ዓመተ ዓለም ታኅሳስ 3 ቀን በዘመነ ዮሐንስ ወደ ቤተ መቅደስ ገባች። ከዛ 12 ዓመት እናት አባቷ ቤት 3 ዓመት ተቀምጣ ማለት ነው። 12 ዓመት በቤተ መቅደስ ተቀምጣ በ5500 ዓመተ ዓለም በዘመነ ዮሐንስ ከቤተ መቅደስ ወጣች፣ ጌታን ጸነሰች። ከዛ ጌታን ጸንሳ 9 ወር ከ5 ቀን ተቀመጠች። ይህ ሲሆን የእመቤታችን እድሜ 15 ዓመት ከ9 ወር ከ5 ቀን ይሆናል። ከዛ ጌታን ከወለደች በኋላ ከጌታ ጋር 33 ዓመት ከ3 ወር ተቀምጣለች። ይህ ሲደመር 49 ዓመት ይሆናል። እመቤታችን በ49 ዓመቷ 49 ዓመት ሲሆናት አሁንም ልክ በ49 ዓመቷ ጌታ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ዋለና ልብን የሚከፋፍል ሐዘን ደረሰባት። ልብን ከሚከፋፍል ሐዘን ደርሶባት ዮሐንስን አደራ ልጅነት እሷም ለዮሐንስ አደራ እናትና የተሰጠችው በዚህ ዓመት ላይ ነው። እዛ በኋላ በ49 ዓመቷ ይህንን ከተደረገ በኋላ እንደገና ጌታ በመስቀል ላይ ከዋለ በኋላ 15 ዓመት በቤተ ዮሐንስ ከዮሐንስ ጋር ተቀምጣለች። እንደዚህ ከሆነ በኋላ እመቤታችን 34 ዓመት ሆናት። ጌታ ካረገ ደግሞ ጌታ በጥቅሉ ከተወለደ ደግሞ 49 ዓመት ሆነ። ጌታ በ5549 ዓመተ ዓለም እመቤታችን በተወለደች በ64 ዓመቷ በዘመነ ዮሐንስ በዚህን ሰዓት ጥር እሁድ ነበር፣ መስከረም እሁድ ነበር የባተው። በዚህ ዘመን እመቤታችን ባረፈችበት ዘመን መስከረም የባተው እሁድ ነበር። በመስከረም ብተት ሳኒታ ጥር ሰኞ ይብታል። ሰኞ ለሰኞ 8፣ ሰኞ ለሰኞ 15፣ ሰኞ ለሰኞ 22 አንዱ ታግሶ ጥር 21 ቀን እመቤታችን አረፈች። ጥር 21 ቀን እመቤታችን ስታርፍ ዘመነ ማቴዎስ ዕለተ እሁድ ነው። በዚህ ባረፈች ጊዜ ተጋቡ በቅጽበት ብፁዓን ሐዋርያት ለግንዘተሙ ቅድስት እናቱን ለመገነዝ ሐዋርያት የሞቱት ተነስተው ያሉት በሕይወት ተሰባስበው በእመቤታችን በነበረችበት በቤተ ዮሐንስ ተሰባሰቡ። ከዛ ተሰባስበው ነበረበት ሰዓት በይነምን ታስተጋባን እግዚአብሔር በምን ሰበሰበን ሲሉ ስለ እመቤታችን ግዘት እንደሆነ ተገለጠላቸው። እመቤታችንም እያድለው ሞተ ክርስቶስ ለስጋ ባሉ ሞት ስለሟት ይደሉ ሞት ለሟች ይገባል፣ ነገር ግን ለእናቱ አላዳላም እግዚአብሔር ትጣም ሞተ እሙ ለእመ ሁሉ የሁሉ እናት እመቤታችን ሞት እንድትቀምስ ታዘዘ። ይህ ታሪኩ የተለመደ ስለሆነ ከዚህ ጋር ብዙ እናጠፋም። ከዛ በኋላ እመቤታችን እንዴት ሰማይና ምድርን ባህርና የብሱን የፈጠርክ አንተን በማህፀን ተሸክሜ እንደተሞታለሁ ባለችው ጊዜ ጌታ ካረገበት ሰዓት ጀምሮ እመቤታችን እስከማረፈችበት በ15 ዓመት ውስጥ በደለው ወደ ሲኦል የወረዱትን ነፍሳት አሳያትና አንቺ ከሞት ሽላቸው እነዚህን አደንልሻለሁ ሲላት እነዚህ ማከዳኑ አይደለም አንድ ጊዜ 7 ጊዜ ለሞት አለችና በገዛ ፈቃዷ ሞትን እንድትቀምስ ሆነችና ከዛ ሞት ሶባ ሐወፃ ሞቱ
በጎበኛት ጊዜ ማምላክ ፎኑ ማምላክ በከይድ ደንግጻ እንዳለ ቅዱስ ያሬድ ደነገጠች። ከዛ ጠሊሳነ ንግስ ዮሐንስ ከደና ዮሐንስ የክብር ልብስ ፊቷን ሽፍና አደረጋት። በዚያው እመቤታችን ቅድስት ነፍሷ ከቅድስት ስጋዋ ካልቆሸሸው ለማዳን ዘራ ወራዙት ከሌለበት ከንጹህ ሀሌው ኃጢአት ከሌለበት ስጋዋ ቅድስት ነፍሷ ተለየች። እዛ በኋላ ሐዋርያት ይሄንን በርናን ይዘው ወደ ጌቴሴማኒ ሊቀብሩ በሚሄዱበት ሰዓት አይሁድ ለመቀኘት ያልፉምና ቀድሞ ልጇን ተነሳ አረገ እያሉ ሲበጠብጡ ደግሞ እሷ እንደዛ እንዳይሉን ብለው ለእሷንም በድንጋይ ወግረን በሳት አቃጥለን እናጥፋ ብለው ሲሄዱ ደፋሩ። ታሪኩ ተለመደ። ስም እዚህ ብዙ ባናጠፋትም ታሪኩ ደፋሩ። አርጋውን ሸንኮር ተረማምዶ ያዘ። ከዛ መልአኩ እጁን ቀጣው። እንደገና ቅዱስ ጴጥሮስ ቀጥሎ አዳነለት። እሷን ግን ከዮሐንስ ወልደ ነጎድጓድ ከፍቁረ ጊዜ ከተባለው ጋር ነጥቆ መልአኩ በገነት በፀሐይ ስር አስቀመጣትና ዮሐንስ እየተመላለሰ ያጥን ነበር ስጋዋን። የእመቤታችን ነገ እንደሆነ ብለው ደቀ መዛሙርት ጠየቁት። ሲጠይቁት እመቤታችን በገነት በፀሐይ ስር አለች አላቸው። ዮሐንስ እርገቷን አይቶኛ ሳናይ ቀረን ብለው በዚሁ ዓመት ለመጾም ፈለጉ። ነገር ግን አብይ ጾም ገባባቸው። ከዛም ዘመነ ትንሣኤ ሆነባቸው። ከዛም ሰኔ ጾም ሆነባቸው። ከዛም ሐምሌ እንዳይጾሙ ጾም ለጾም ሊደራረባቸው ሆነ። መልአኩ ስርቀተ ነሐሴን ይዛችሁ ሱባኤ ግቡ አላቸው። ይህ ስርቀተ ነሐሴ ታሪክ ያለው ነገር ነው። መጀመሪያ እመቤታችን ከመወለዷ አስቀድሞ አባቷ ኢያቄምና እናቷ ሐና ሱባኤ በገቡበት ሰዓት በሐምሌ 30 ደግ ልጅ ትወልዳላችሁ ብሎ ነግሯቸው ነበረ። ስረ ክብረ መልአኩ 7 ቀን ሱባኤ አድርገው በ7 ቀን ነሐሴ 7 ከአባቷ ኢያቄም ከእናቷ ሐና ተጽንሳ ነበረ። ይህንን ኋላም ደግሞ ታሪካዊ ነውና ነሐሴ 1 ቀን ሱባኤ ገቡ። የነሐሴና የጥር ብተቱ አንድ ነው ማለት ነሐሴ ጥር ከባተ ጥር ሰኞ ከባተ ነሐሴም እንደዛው ነው ማለት ነው። ስለዚህ ነሐሴ በጥር ብተት ሰኞ ባተ። ሰኞ ለሰኞ 8 ሰኞ ለሰኞ 15 በ14 አንዱን ታግሶ እሁድ ሱባኤው አለቀና አመት ተሰጣቸው እመቤታችንን ጌታችን። እነሱም ደስ አላቸውና አጥበው ገንዘው እንዳድስ ቀበሯት። ከዛ ከቀበሯት በኋላ ማክሰኞ እሁድ 1 ሰኞ 2 ማክሰኞ 3 እመቤታችን ሐዋርያት ባላዩበት ተነሳችና አረገች። ፈለሰች። ፍልሰት ጾመ ፍልሰታ ማለት የፈለሰው የእመቤታችን ስጋ ነው። ከመቃብር ከጌቴሴማኒ ካለው መቃብር ወደ ገነት መላእክት ያሳረጉበት ነው። ምሳሌ ፈለሰ ማለት ከአንዱ ቦታ ወደ አንዱ ቦታ ሄደ ማለት ነው። ተክለ ሃይማኖት ከአንዱ ገዳም ወደ አንዱ ገዳም፣ ሌሎችም ቅድስት ክርስቶስ የእመቤታችን ግን ለዩት የሚያደርገው ከመቃብር ወደ ሌላ መቃብር አይደለም። ከመቃብር ወደ ገነት ፈለሰ፣ ሄደ፣ አረገ። ፈለሰ ተሰደደ፣ ተቀየረ፣ ተነቃነቀ፣ ሄደ እንደማለት ነው እና ከመቃብር ተነሳና እመቤታችን አጽም ወደዛ በእደ መላእክት አረገ። ወደዛ በሚያርግበት ሰዓት ቶማስ ከሌላ ቦታ ነበርና ምንድነው ያደረገው? ከህንደኬ በሀገረ ስብከቱ ህንደኬ ላይ ነበርና ወደ ደቀ መዛሙርቱ በየዓመቱ ይሰባሰቡ ስለነበር በሚመጣበት ሰዓት ሲኖዶስ የሚባለው ረክፈ ካህናት ለሚባለው ጉባኤ በሚመጣበት ሰዓት ከመንገድ እመቤታችን ስታድርግ እሱ ደመና ጠቅሶ ሲመጣ ሲገናኙ እመቤታችንና ስገድላት አሉት። ፈቀደ ይደቅም ደመናው ይላል። ከደመናው ተበጻብጾ ሊወድቅ ወደደ። ከዛ ሌሎች ሐዋርያት እንዳላዩ ነገራችሁ። ከዛ መግነዝ ተሰጠ። ተመልሶ ስለ እመቤታችን ስለ አይሁድ መመለስ ስለ አሕዛብ መመለስ እየተነጋገሩ ከቆዩ በኋላ እንደው ዮሐንስ ሆነና እመቤታችን ነገ እንደኮነ አላቸው። እመቤታችንማ አግኝተናት ቀበርናት አሉት። በመቼ ሞተች? በጥር ሞተች በመቃብር በጥር ሞተች፣ በነሐሴ ተቀበረች። እንዳለ ነገር እኔ አይረዳልኝም። እንዴት በጥር ሞቶ በነሐሴ ቀብር ትላላችኋል? ጴጥሮስ ተቆጣና ሄዶ ቢቆፈሩ መቃብር ባዶ ሆኖ አየው። ያው ሁልጊዜ እንደሚተረከው ነው። አዘኑ። እመቤታችን ማድረገች አላቸው። ያንን ለበረከት የተሰጠውን መግነዝ ሰጣቸውና አንዳንድ ክንድ ተካፍለው ድውይ ሲፈውሱበት፣ ሙስ ሲያነሱበት፣ አጋንንትን ሲያወጡበት ኖሩ 1 ዓመት። በዓመቱ ዘመኑ ዘመነ ማቴዎስ ነበረ እና
እመቤታችን በዛ አረገች። ባረገችበት ሰዓት እንደዛ ሆነ። ከዛ ያንን የደዌ እየፈወሱበት ሞትን ያሱበት ይቅርታ በዓመቱ የሚሆነው ማቴዎስ ማርቆስ የሚሆነው በዓመቱ። ከዛ በኋላ እመቤታችን የተወለደችበትም ማቴዎስ ነው፣ ያረፈችበትም ማቴዎስ ነው ዘመኑ። ከዛ በዓመቱ ማርቆስ ነው የሚሆነው እና በዚህ አይነት መልኩ ምንድነው የተደረገው? እመቤታችን ቶማስ አይቶ እኛ ሳናይ ቀረን ብለው ሲጨነቁ ዛሬ ካህናት በየልብሳቸው ላይ በየመቋሚያቸው በየመስቀላቸው የሚይዙት ልብስ እራፊ ከዛ ተያይዞ የመጣ ነው እና በዚህ አይነት መልኩ ሆነ። ከዚህ በኋላ በዓመቱ ሲጾሙ መስከረም ሰኞ ይብታን፣ እንደገና ጥር ማክሰኞ ይብታን፣ በዚያው በነሐሴ ማክሰኞ ይብታን፣ ማክሰኞ ሱባኤያቸውን ጀመሩ። ማክሰኞ ለማክሰኞ ስንቱ ማክሰኞ 15 አንዱ ሱባኤው ማክሰኞ ሰኞ ያልቃን 14 ረቡዕ በ16 አመቶ ሰጥቷቸው እመቤታችንን እያዩት እሱም ስራይ ቄሱ ነው ጴጥሮስን ዘይት ራዶ አድርጎ ሌሎችም ሐዋርያት ባሉበት እስጢፋኖስ ስራይ ዲያቆን በሆነበት ቀድሶ አቅርቧቸዋል። እሷንም ወደ ቀረበት በደወልዳ ይላታል በልጇ እጅ ቆርባለች። እሷም አንዳንድ የሰማሁት ጥያቄ እዚህ ቦታ ላይ እዚህ አካባቢ ላይ እንዴት የልጇን ስጋ ትበላለች ብለው ሰምቻለሁ። ጥያቄ ይሄ በጣም የሞኝ ጥያቄ ማለት ነው። እሱ ራሱ በወንጌሉ ላይ የበላይክሙ ስጋሁ ለወልደ እጓለ እመሕያው የሕያውን ልጅ እኔን ስጋ ካልበላችሁ አትድኑም ብሏቸዋል። ስለዚህ እሱም ራሱ ተቀብሎታል። እኛስ ቢሆን የሰው ስጋ እንበላ የርቁስ የስጋ መሰላቸው እንዴ? እና መድኃኔዓለም ስጋ የሰው ስጋ ሊባል አይችልም። የመድኃኔዓለም የእውነተኛው በግ ስጋ ነው እና በዚህ አይነት መልኩ ሆነና ጥቅሉ ፍልሰታ የሚባለው ከምድር ወደ ገነት ከዚህኛው ከሚያልፈው ዓለም ወደማያልፈው ዓለም ከሟቹ ዓለም ወደማይሞተው ዓለም ወደዛ እመቤታችን የሄደችበት ቀን ማለት ነው። ጾመ ፍልሰታ ማለት ያንን ምክንያት አድርገን ሐዋርያት እሷን ፍልሰታ አድርገው ፍልሰታዋን ሳናይ ቀረን ብለው እርገቷን ሳናይ ቀር ብለው ጾመዋል። እኛም ደግሞ የሷ የሐዋርያት ልጆች ነን፣ የድንግል ማርያም የሚያሰረት ቃል ኪዳን ልጆች ነንና ያንን በዓል ማሰብ የምንጾመው ጾም ማለት ነው። ጾመ ፍልሰታ ከሌሎቹ አጽዋማት እንዴት ይለያል ማለት አንቀጸ ፍትሐ ነገሥት አንቀጽ 15ን መመልከት ነው። እሱ ምን ይላል? አንቀጽ 15 ላይ ምእመናን በሽምብራ ከሌላው ጾም ለየት አድርገው ስለ እመቤታችን ፍቅር ብለው በቀዝቃዛ ውሃና በሽምብራ የሚጾሙት ነው ይላል። ይሄ ብቻ አይደለም። ህፃናት እመቤታችን ከመወደዳቸው የተነሳ በጣም ህፃናት ትናንሽ ልጆች ሳይቀሩ የሚጾሙት ነው። ይሄ ደግሞ ምንድነው? የእመቤታችንን ፍቅር ይበዛላቸው ዘንድ ነው። የእመቤታችን ፍቅር በደሙ ላይ ያልሰረጸበት ክርስቲያን እስከሌለ ድረስ ከሌላው ጾም ለየት አድርጎ የሚጾመው ለየት የሚያደርገው ስለ እመቤታችን ፍቅር ነው እና ህፃናት ሳይቀሩ የሚጾሙትና ፍትሐ ነገሥቱም እንደዛ ነው የሚለው። በሽምብራ የሚጾም ከሌላው ጾም ለየት ብሎ ቀኖናው ከረር ያለ ነው ብሎ ፍትሐ ነገሥቱም አንቀጽ 15 ላይ ሰርቶታል። ስለዚህ ጾመ ፍልሰታ ከሌላው ለየት የሚያደርገው አንደኛ እመቤታችን ፍቅር ማለት ሌሎቹ መድኃኔዓለም የጾመው ጾም አለ፣ ከዛም እንደገና ቅዱሳን የጾሙ ጾም አለ፣ የሐዋርያት ጾም የሌላም አለ። ይህን ለየት የሚያደርገው ስለ እመቤታችን ፍቅር ነው። እመቤታችንን አከበርን ማለት ፈጣሪን ማክበር ነው። ለምን? የእሷን ስጋ ለብሶ ነውና። ስለዚህ ፍትሐ ነገሥቱ ራሱ ብዙ ባንደክም ፍትሐ ነገሥቱ በሽምብራ የሚጾም ነው ብሎ በቀዝቃዛ ውሃና በሽምብራ እንደሚጾም ፍትሐ ነገሥቱ አንቀጽ 15 ላይ ሰርቶታን እንደትንጾመው ስለሚለው እንደው ይሄን አሁን እንደትንጾመው የሚለው ብዙ ጥያቄው አይደለም የከበደው። ሁሉም ሰው እንዴት መጾም እንዳለበት ያውቃል። ነገር ግን እንደነው ችግሩ መለማመዱ ነው ያቃተው። መለማመዱ ነው ያቃተን። በጣም ያሳዝናል። ጾም ሁልጊዜ እንደሚነገረው እንጀራ ብቻ አይደለም። ቅዱስ ያሬድም በየጊዜው በየድርሰቱ ላይ ተናግሯል። ዓይንም እጅም ሁሉም ጾም ሰርቶለታል። እና ምንድነው የፈለኩት በዚህ ዘመን ሐዋርያት ጾማቸውን ዋጋቸውን አገኙ፣ እመቤታችንን አዩ፣ ዓላማቸው ተሳካላቸው። ሌሎችም ሰዎች ጾሙ፣ ዓላማቸው ተሳካላቸው። የኛ ዓላማ ያልተሳካው ምንድነው ካላችሁኝ እንጀራ ብቻ ስለምንጾም ነው። ለምን? ጌታ በወንጌል ሲተናገረው ምንድነው? ዘየተወልደ እማይ መንፈስ ቅዱስ ይሬያ ለመንግስተ እግዚአብሔር። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያይም ይላል። ስለዚህ ሁላችን ኦርቶዶክስ ልጆች በጥምቀት አንዲት ከማህፀነ ዮርዳኖስ ከአብራ ከስላሴ የተወለድን የአንዲት ጥምቀት ልጆች ነን።
ስለዚህ አንድ ጥምቀት ልጆች ሆነን እያለ አንተ የዚህ ሀገር ነህ አንተ የዚህ ሀገር ነህ ብለን በዘር እየተከፋፈልን የምንጾመው ጾም ቅድመ እግዚአብሔር አይደርስም። ይሄ ብቻ አይደለም። አምስቱ ሰሞነኛ እንኳ የክርስቶስን ስጋ የክርስቶስን ደም በአንድ ጽዋ እየጠጡ የክርስቶስን ስጋ በአንድ መሶበ ወርቅ እየፈተቱ እያለ የእነሱ እንኳ ሳይቀር የገሌ የዚህ ብሔር ነው ገሌ የዚህ ብሔር ነው ትልቁን ዝምድና ተተው ትንሹን ዝምድና እየቆጠሩ እንደው አንድ ገጠመኝ በዚሁ እንደው የምሰሙት ሁሉ እንድትቀበሉልኝ። ትምህርት ቤት እያለሁ እንደዚሁ ዘረኝነት ተነሳና የአንድ ሀገር ሰውና አንድ ሀገር ተማሪ ተደባደበና አንደኛው በጣም ተጎዳ እና ተጎድቶ እያለ ይሄኛው የተጎዳው ክፍል አጀን ቆረጠኝ ሀገሬ ልጅ እያለ በጣም ይጨፈራን ይሮጣን ይዘላን እና አጋጣሚ መምህሩ መጡና ጠቡ በረደ። ከዛ ምንድነው የተደረገው? በሉ እንግዲህ ማሳከሚያ ማቀም አናገኝም ውሰዱና ለቤቱ አድርሱ ቢባል አገሩን አናቀውም እንደ አካባቢውን አታውቁት አናቀውም ጎጡን ማታውቁት አላውቁም። እንግዲህ ጎጡን ለማያውቀው ሰው ነው ያገረ ልጅ እያለ ዱላ ያነሳ እንትን የሚለው ሞቱን እንኳን ማስረዳት የማይችል። ስለዚህ ምንድነው የአንድ ጥምቀት ትልቁ ጥምቀት ልጆች የሚፈልሰው ይሄም የስጋ ዝምድናው ይቀራል፣ መቃብር ላይ ይቀራል። የማይቀረው የጥምቀቱ ዝምድና ነው። ይህንን ሳናከብር ለማተባችን ሳንገዛ እርስ በርሳችን ሳንረዳዳ የምንጾመው ጾም እንዲሁ ዝም ብሎ ልማድ ጾም እንጀራ ከመጾም ያለፈ ነገር አለው ብዬ አላምንም። እና ምንድነው መሆን ያለበት? እንጀራውን ብቻ ሳይሆን እስኪ ከዘረኝነቱ እንጹም፣ ይጹም አይን ይጹም ልሳን፣ ሰውን ከማሳዘንም እንጹም፣ በጎ በጎውን እንጻፍ፣ በጎ በጎውን እንማማር፣ በጎ በጎውን ለልጆቻችን እናሳልፍ። የዛን ሰዓት ለሐዋርያት የመጣ ተምኖት የፈጸመ አምላክ ለኛ የሚያዳላ አምላክ አይደለም። አለዛ ኢሳይያስ የተናገረ ሁሉ ጊዜ ይታወቃል። የጣት ማስገቢያችሁ ቀለበት የቀለበት ማስገቢያ ጣታችሁን ያለ አንገታችሁ ቢቀጥን ጾማችሁን አልቀበልም። ማቅ ላይ ተኝታችሁ ማቅ ለብሳችሁ አመድ ላይ ተኝታችሁ ብትጸልዩ እንኳን ይህን ጾም አልፈልገውም ይላል። ሌላው እንደ ትንጾም ከተባለ ሁለተኛው የምናየው ምንድነው? አንደኛው ዘረኝነትን ትተን ማለት ነው ጥምቀት የጥምቀት ወንድም የጥምቀት እህቴ ብለን እንደው የሚያሳዝነው ዛሬ እህትና ወንድም በሚጋደሉበት በብሔር የኔ ሀገር የኔ ሀገር መባባሉ ያሳዝናል። ፍቅሩ እኮ የለም። የፍቅር ቢሆን እኮ ጥሩ ነበረ። እና ሌላው ምንድነው መከፋፈል ቢኖር ይሄ ቁርስ ማካፈል ቢኖር አሁን እስከ 10 ምንጾም እስከ 11 ምንጾም እስከ 12 ምንጾም ዙሮ ምን በላዋለን። ነገር ግን የሌላቸው አለ ሁሉ ጊዜ እንደማስተላልፈው ያን እያካፈልን ብንጾም ፍትሐ ነገሥቱ ምን ይላል? አንቀጸ ጾም ላይ ጾም ግብር ነው ይላል። ጾም ግብር ነው ይላል። ምሳሌ 365 ቀን ነውና ከ365 ቀን 10 ቀን በየቀኑ በ10 1 ስናወጣ ከመቶ 10 ይወጣል። ከመቶ 10 ከ330 ይወጣል። እንደገና ከ60 ደግሞ 6 ይወጣል። እንደዚህ አድርገን ስናወጣ 40 ቀን ይሆናል። ይሄ አብይ ጾም አስራት ይሆናል። አስራተ ጾም ማለት ነው። አስራተ ዕለት ነው ማለት ነው። እና እንደዚህ እያደረጉ ይሄንን ስንጾም ግን አንደኛ ፍቅር ቢሆን፣ ሁለተኛ ቁርሳችንን የምናካፍል እውነት ጾማችን አገር የሚያስምር ይሆናል። አለዛ ደሙም አልቆመም፣ እንባውም አልቆመም፣ የእናቶች ለቅሶም አልቆመም። እንዶ በልማድ እንጀራ ብቻ እየጾምን ጧት ቀን እንጾማለን፣ ማታ ቻላትቻል ብለን እንበላለን። ይሄ ማካፈል ከሌለ በጥቅም ያለው ስለማይመስለኝ እንደው ከልማዱ ጾም ወጣ ብለን እንደ እግዚአብሔር ሕግና ኢሳይያስ እንደተናገረው ጾም ብንጾም እመቤታችንን ደስ እናሰኛለን ብዬ አምናለሁ። ጾመ ፍልሰታ ከመቼ እስከ መቼ ማለት ይታወቃል። ያው አብራርቸው በተወሰነ መልኩ አብራርቸዋለሁ። ነሐሴ አንድ ቀን ጾም ጀመሩ። ከዛ በኋላ በ14 ቀን መጣችላቸው የመጀመሪያው ማለት ነው። አገኟት፣ ደስ አላቸው። በሁለተኛው ሱባኤ ግን በ14 አይደለም መጣላቸው፣ በ16 ነው። ስለዚህ በ16 ነው የሁለተኛው ጾም የተፈታውና ከነሐሴ 1 እስከ ነሐሴ 15 እንጾማለን። በ16 ሐዋርያት ደስ የተሰኙበት የቆረቡበት ስለሆነ እመቤታችንም የቆረበችበት
ቃል ኪዳን የተቀበለበት ዘጸዋ ስመኪ ብሎ ለሷ ዘጸዋ ስመክሙ ወዘገብረ ተስካረክሙ ስምሽን ለጠራ መታሰቢያሽን ላደረገ ብሎ ለሷ ስማችሁን ለጠራ መታሰቢያችሁን ላደረገ ብሎ ለነሱ ቃል ኪዳን የሰጠበት በ16 ስለሆነ 16 ላይ ጾም እንፈታለን። ነገር ግን 16 ፈታን ማለት ከ16 ጀምሮ ደግሞ እስከ 21 ድረስ የፍልሰቷ መታሰቢያ ይሆንና ይከበራል። ከዚህ ጋር አንድ ልናገር እንፈልገው ከመትንሳኤ ወልዳ ይላል እንደ ልጇ ትንሳኤ አድርጋችሁ አክብሩ ይላል። ያ ማለት እንደ ልጇ ትንሳኤ ማለት ምንድነው? ቀኑን አይደለም። ጌታ የተነሳው እሁድ ነው፣ እሷ ግን ማክሰኞ ነው። ስለዚህ እሱን ሳይሆን የሚያለው ቀኑን 3 ቀን መሆኑን እሷም 3 የሱም 3 ቀን መሆኑን ሲናገር ነውና ጾሙ ከነሐሴ 1 እስከ ነሐሴ 16 መፍቻ እመቤታችን የቆረበችበት ቅዳሴ የተቀደሰበት ቀን ነው። በዓሉ ግን እስከ 21 ይሄዳል። ለምን? የፍልሰቷ መታሰቢያ እንዲከበር ስለተነገረ ነው። ውዳሴ ማርያም እና ቅዳሴ ማርያም የምትተረጎሙ ለምን ነው ከተባለ በቅዳሴ ማርያም ትርጓሜ እንዲህ የሚል ነገር አለ። አንድ ባህታዊ እመቤታችንን ከምስጋናች ሁሉ ማንን ትወጃለሽ አላት። ከምስጋና ሁሉ ሁሉንም ወዳለሁ፣ ነገር ግን አለች ልጄ አቡነ ዘበሰማያትና ዳዊትን ቢደግሙለት እንዲወድ ሁሉ እኔም ውዳሴን ከቅዳሴ አንድ አድርጎ ቢደግሙልኝ እወዳለሁ ብላለች። ሳሙኤል ዘዋልድባም ይህንን ቅዳሴ ማርያምና ውዳሴ ማርያም አንድ አድርጎ ሲደግም ከምድር አንድ ከስንዝር ወደ ላይ መጥቆ ይሄድ ነበረ። ከዕለታት ባንዳቸው ቀን ይህን ደግሞ ውሃም ቢባርከው ጻዕዳ ህብስት ሆኖ ያን ተመግቦ ምእመናንን መግቧቸዋል። ይሄ ብቻ አይደለም። ይሄን ካደረገ በኋላ ውዳሴን ከውዳሴ አንድ አድርጎ የሚደግመውን የሚጸልየውን የሚተረጉመውንና የሚያነበውን የሚሰማውንና የሚያሰማውን የሚተረጉምና የሚያስተረጉመውን አንተ ከገባበት ውሳጤ መንግስተ ሰማያት አስገባዋለሁ ብላ ቃል ኪዳን ሰጥተዋለችና ከልጄ ዳዊትን አቡነ ሰማያት ቢደግሙለት እንዲወድ እኔም ውዳሴን ከቅዳሴ አንድ አድርጎ ቢያነቡልኝ ቢተረጉምልኝ እወዳለሁ ብላለች። ስለዚህ በጌታ ጾም ዳዊት ይጸልያል። ዳዊት ነው እንዳለ ጸሎቱም አገልግሎቱም በአብዛኛው ዳዊት ነው። በእመቤታችን ደግሞ ወደው ይሄን ነው ስላለች የሚጸልየው በተለይ ውዳሴ ማርያምና ቅዳሴ ማርያም ይተረጎማል፣ ይነበባል። ይሄንን ደግሞ ለተረጎመው ብቻ አይደለም ለሰማውም፣ ላሰማውም፣ ላነበበውም፣ ላስነበበውም ለሁሉም እድሉን መንግስተ ሰማያት አደርግለታለሁ ብላ በልጇ ቃል ኪዳን በሰጣ ቃል ኪዳን አማካይነት ቃል ኪዳን ተቀብላለች። ይህንንም ለሳሙኤል ልጆች በሙሉ ቃል ኪዳን ሰጥታለች። ከዚህ አንጻር ነው በዐቢይ ጾም ዳዊት ይጸልያል፣ በእሷ ጊዜ ደግሞ ውዳሴ ማርያም ይጸልያል። የምወደው ይሄን ነው ስላለች ነው።